የጠቅላይ ሚኒስትር አብይ አህመድ አሊ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ካህሳይ የትግራይ ክልል ጊዜ አስተዳዳሪ ሳሉ ምክትላቸው የነበሩትን ጀነራል ታደሰ ወረደን አይቀጡ ቅጣት ሳይቀጧቸው ከመቀሌ በመውጣታቸው በመቆጨት ላይ ናቸው። አማሮች ሲሾም ያልበላ ሲሻር ይቆጨዋል ይሉ ነበር። ጌቾ ደግሞ ሲሾም ያልቀጣ ሲሻር ይቆጨዋል እያሉ ይመስላል። የአላማጣው ልጅ ጌታቸው ረዳ ካህሳይ በዚህ ሰሞን ስለ ቀድሞ ምክትላቸው ሌፍተናንት ጀነራል ታደሰ ወረደ ተስፋዬ በፎርቹን ጋዜጣ በኩል ሰፊ ወቀሳ አስነብቧል። ጌታቸው ረዳ የትግራይ ክልል ፕሬዝዳንት በነበሩበት ወቅት ምክትላቸው የነበሩትን ሌፍተናንት ጀነራል ታደሰ ወረደን የሳር ውስጥ እባብ ሲሉ ገልጸዋቸዋል። በህወሓት ጽንፈኞችና በጊዜ አስተዳደሩ አመራሮች መካከል አስታራቂ መስሎ በርግብ አምሳሌ ቆመ እባብ እያሉም ዘልፈዋቸዋል። ጌታቸው የጀነራል ታደሰ ወደ ጊዜ አስተዳደር ፕሬዝዳንትነት መምጣት በህወሓት በኩል ታቅዶ የተደረገ ነው ብለው ጽፏል። በወቅቱ የሚያጋጥሙ ቁልፍ ችግሮችን ለመፍታት ርብርብ በሚደረግበት ጊዜ ጀነራሉ ስልክ አጥፍቶ በመጥፋት ይታወቃሉ የሚሉን ጌታቸው ይህን የጀነራሉ አመል ዛሬ ላይ ሆነው ሲያስቡት ከጀርባው ትልቅ የፖለቲካ ሸፍጥ ያዘለ እንደነበር አትተዋል። ጌታቸው ረዳ ካህሳይ በዚያ የፎርቹን ጽሑፋቸው ጀነራሉ እኔ ከመቀሌ ለመባረሬ ተባባሪ ነው ብለዋል። ጀነራሉ ሳያምንበት ሳያውቅና ሳይፈቅድ የሚንቀሳቀስ የቲዲኤፍ መኮንን የለም የሚሉን ጌታቸው ረዳ ካህሳይ ጊዜ አስተዳደሩ ይፍረስ ብለው በአንድ ወቅት ስብሰባ የተቀመጡ የሰራዊቱ መሪዎች ከጀነራል ታደሰ ወረደ ተስፋዬ እውቅና የተሰጣቸው እንደሆኑ ደርሼበታለሁ ብለዋል። በብዙዎች ዘንድ ጌቾ እየተባሉ የሚቆላመጡት የአላማጣ አራዳ እንደሚሉ ከሆነ ጀነራል ታደሰ ወረደን ከዋሶችም ሆነ ከቲዲኤፍ ሰራዊት አዛዦች ጋር የሚያገናኛቸው ጥቅም እንጂ መርህ አይደለም። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ካህሳይ የአሁኑ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደና በዙሪያቸው ያሉ የህወሓት ጽንፈኞች እስካሉ ድረስ ትግራይ ከቀውስ አትወጣም በማለት አስጠንቅቀዋል። ጌቾ በተጠቀሰው ጽሑፋቸው ጀነራል ታደሰ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት በነበሩበት ወቅት ህወሓት ውስጥ የሚገኙ ጽንፈኞችን ሲያባብሉና ጊዜያዊ አስተዳደሩን በተደጋጋሚ ቀውስ ውስጥ ሲከቱ ነበር በማለት ወቅሰዋቸዋል። ጌታቸው ረዳ ካህሳይ ጀነራል ታደሰ ወረደን በእሳቸውና በአክራሪዎች የህወሓት ሰዎች መካከል አሸማጋይ መስለው በመቅረብ የህወሓት ጥገኛ አድርገዋቸው እንደነበር አልሸሸጉም። አይተ ጌታቸው ጀነራሉ አብይን ደጅ ጠንተው የጊዜያዊ አስተዳደሩ ፕሬዝዳንት መሆናቸው በትግራይ ብዙ ጥፋት ማስከተሉን ያምናሉ። ያኔው ፕሬዝዳንት የዛሬው የ4 ኪሎ ባልደረባ እንደሚሉት ጀነራል ታደሰ የክልሉን ኢንቨስትመንትና መሬት ጉዳዮች እንዲቆጣጠሩ የተሰጣቸውን ኃላፊነት ራሳቸውንና በዙሪያቸው ያሉ አካላትን ለማበልጸግ ተጠቅመውበታል። ጌቾም ለዚህ ተግባራቸው ፈጸሙት ላሉት ሴራና ጥፋት ሁሉ ተገቢውን ቅጣት ሳይሰጧቸው ከመቀሌ መውጣታቸው ከሚቆጫቸው ነገሮች አንዱ እንደሆነ ኦቁሊ ብለዋል። በዚህ ተጸጻች የጌታቸው ረዳ ካህሳይ የእንግሊዝኛ ጽሑፍ ዙሪያ ሐሳብ ከሰጡ ሰዎች ቀዳሚው አልጸጸትም ባዩ ጃዋር ሲራጅ መሐመድ ሆኗል። ጃዋር የጌታቸውንና የጀነራል ታደሰን መቆራቆስ የአብይ ፖለቲካ ስሌት ውድቀት አድርጎ ነው ያቀረበው። ጠቅላዩ ጀነራሉን በጌታቸው ቦታ ሲተኩ በህወሓትና በቲዲኤፍ መካከል ልዩነት ለመፍጠር አስልተው ነበር ይላል ጃዋር። ጃዋ ያክሎ በሚያሳዝን ሁኔታ ግን ጀነራሉ በትግራይ ሁለት ኃይል ሆነው ብቅ ያሉ የነበሩትን ኃይሎች በማዋሃድ ተሳክቶላቸዋል ባይ ነው። በቅርቡ ስሙ ከአደንዛዥ እጽ ዝውውር ጋር ተያይዞ ሲነሳ የነበረው ጃዋር ሲራጅ መሐመድ አብይ በጀነራል ታደሰ በመቀደማቸው አሁን ስሙን ለማጠልሸት እንደ ጌታቸው ረዳ ካህሳይ ያሉ ሰዎችን አስነስተውበታል ይላል ጃዋር። የአብይን የፖለቲካ ስሌት የትም የማያደርስ ብቻ ሳይሆን አደጋ ያዘለ አድርጎ ለማሳየት ሌላ ምሳሌ ይሰጣል። አብይ ከትግራይ ጦርነት በኋላ ሻቢያና ፋኖን ለማዳከም የዘየደው ሁለቱንም ከፕሪቶሪያ የሰላም ስምምነት ውጭ ማድረግ ነበር። ይህ የጠቅላዩ ስሌት ግን ይላል ጃዋር፣ ይህ የጠቅላዩ ስሌት ግን ለራሳቸው እስኪገርማቸው ድረስ ፋኖና ሻቢያ አንድነት እንዲፈጥሩ አድርጓቸዋል። ጌታቸው ረዳ ካህሳይ እንዲህ በተጠላለፈውና ጥምረቱ ሲፈጠርም ሲጨነግፍም ምልክት በማይሰጠው ቀጠና ውስጥ አብይ አህመድ አሊን ፖለቲካ ማከራለሁ ብለው ባለቤትና ምናልባትም ከሰንሻይን ቤቶች ያንዱ ጌታ የሆኑ ሰው ናቸው። አንድ ለጣቢያችን መጣጥፍ ያቀረቡ ጸሐፊ ጌታቸው ረዳን በዓለም ላይ ተወዳጅ ከሆኑ የፊልም ገጸ ባህሪያት መካከል መርጠው እሱን ይመስለኛል ብለዋል። ሐሳባቸውን ለማስረዳት ብለውም ቀጣዩ መጣጥፍ ሰንደውልናል። እነሆ እኛ እናቀርብላችኋለን። እናንተ በጥሞና አድምጣችሁ ጸሐፊውን ፍረዷቸው። የአምደኛችን መጣጥፍ ይቀጥላል። ወሎየው ሳኒታይዘር፣ ብልጡ ፖለቲከኛ፣ ተጫዋቹ፣ የመጽሐፍ ቀበኛው፣ በየሄደበት ሁሉ አነጋጋሪ ትውስታዎችን ማስቀመጥ የማይሳነው፣ በመጨረሻ ታዋቂ ሰዎችን ከያዙ አይለቁም፣ ከሳቸው ከተለዩም እርባና ቢስ አድርገው ይለቃሉ እየተባሉ ወደሚታሙት ጠቅላይ ሚኒስትር አብይ አህመድ ሄዶ በህወሓት ፖለቲካ ውስጥ ዘላለማዊ ትውስታው እንደጣለ
ከተሸኘ ሰነባብቷል። መነሻውን ከወሎ ራያ አላማጣ ያደረገው የትግራዩ ሳተና እንደ ሌሎች የዋት ሰዎች በደርግ ዘመን ጫካ ሳይገባ እንዲሁም ሳይታገል እንበር ተጋደላይ ብሎ ሳይዘፍን መስመሪው ኃይልናን ሳይዘምር ላለፉት 20 ዓመታት በትግራይ እልፍ ሲልም በኢትዮጵያ ፖለቲካ ውስጥ ከምን ጊዜ የማይረስ ያነጋጋሪ ሰዎች ውስጥ ሆኖ ከልፍ የቃለ መጠይቅ ማስታወሻዎቹ ጋር ወደ ብልጽግና ቤት ከተሻገረ ከረምረም እያለ ነው። የዋት ደጋፊዎችና ወዳጆችም ፍራሽ አውርደው ድንኳን ጥለው ተቀምጠዋል። እርሱ ያለፈው የዋትና የፌዴራል መንግስቱ ጦርነት የጭንቅ ጊዜ የዚህ ዘመን የትግራይ ትውልድ መሪ እንደነበረ የምታውቁትና ደጋግማችሁ የሰማችሁት እንዲሁም ያያችሁት ሀቅ ነው። ከአድዋው ልጅ ከአይተመለስ ዜናዊ በኋላ በእድሜ የጠገቡ የፖለቲካ ድርጅት ዋት የታየው ምርጡ ተናጋሪና የድርጅቱ ልሳን የነበረ የወያኔ ሓርነት ደጋፊዎች ወዳጆች ብቻ ሳይሆን ጠላቶቹም ጭምር የሱን ቃለ መጠይቆች ለማየት አይኖቻቸውን የቴሌቪዥን መስኮቶች ላይ የሚተክሉለት፣ ንግግሮቹን ለመስማት ጆሮዎቻቸውን ወደ ሬዲዮኖች የሚደቅኑለት፣ ጽሁፎቹን ለማንበብም መጽሔቶችን የሚያገላብጡለት፣ የፌስቡክ ገጹንም የሚዳስሱለት ሰው ነበር። ህወሓት በዚህ ዘመን ፖለቲካ ወግ ደርሶት የሚሊዮን ተጋሮችን ድጋፍ እንዲያገኝና ጠላት የሚላቸውን ሰዎችና ቡድኖች አጥቦ ያሰጣቸው ዘንድ እሱን ማግኘት ያስፈልገው ነበር። ለዚያም ይመስላል ቅጽል ስሙን ሳኒታይዘር ያሉት። ህወሓት የወሎ ሳኒታይዘር አድባር ከራቀው በኋላ በተራራ የተሸፈነ ምድረ በዳ ምድሩን ይዞ ዙሪያውን ከጠላቶቹ ተፋጦ የቃለ መጠይቅ ንጉሱን የቀድሞ ልጁን ያውን ጠላቱን እያስታወሰና በሩቁ እየተመለከተ ከመኖር ውጭ አማራጭ አጣ ይመስላል። ስለ ጌታቸው ረዳ፣ ስለ ወሎየው፣ ስለ ሳኒታይዘሩ የዓለም አቀፍ መገናኛ ብዙሃን ጋዜጠኞች ይመስክሩ። የፋና ኢትዮጵያ ቴሌቪዥን፣ የትግራይ ቴሌቪዥንና የዲደብሊው ደንበኞች ይናገሩ። ከብልጡ ፖለቲከኛ ፊት የተፋጠጡ ይዘርዝሩ። ያሳደጉት፣ ያስተማሩት፣ አብረውት በፖለቲካው መድረክ የተወኑ ሁሉ ይምጡ ይመስክሩ፣ ለታሪክ ይጠሩ። በሳኒታይዘሩ አንደበት የተሞለጩ ያሁኑ አለቃው ለረዳ ካህሳይ ልጅ ምስክርነት ይስጡ። ጌታቸው ረዳ ፖለቲከኛው ሊዩስ ፊጎ ነው። በማይረሱ ደማቅ ቃለ መጠይቆች ያሸበረቀውን የፖለቲካ ህይወቱን በዚህ ዘመን የዓለማችን ምርጥ ነው እየተባለ ከሚነገርለት በተለይም ፖለቲካን በሚወዱና በሚከታተሉ ሰዎች ዘንድ እንደ ማጣቀሻነት ከሚጠቀሰው ጌም ኦፍ ትሮንስ ከተባለው ዝነኛ ፊልም ላይ ካለ ትሬን ላንሲስተር ጋርም እያመሳሰልን እንመለከተው ዘንድ በቂ ማስተንተኛ አለን። በቅድሚያም ስለ ፊልሙ ትንሽ ነገር እንበላችሁ። ጌም ኦፍ ትሮንስ በዓለም ዙሪያ እጅግ ከፍተኛ ተወዳጅነትን ያተረፈ በኤችቢኦ የተዘጋጀ የቅዠት ወይም ፋንታሲ ዘውግ ያለው የአሜሪካውያን ተከታታይ ፊልም ነው። ፊልሙ ጆርጅ አር ማርቲን በጻፉት ኤ ሶንግ ኦፍ አይስ ኤንድ ፋየር በተሰኘው ተከታታይ መጽሐፍ ላይ የተመሰረተ ነው። ጌታቸው ረዳን ጌም ኦፍ ትሮንስ ውስጥ ለማግኘት የፊልሙ ዋና ነጥቦች ላይ እናተኩር። በቅድሚያ ታሪኩ ዘፕሎት በዋነኝነት የሚያተኩረው በሶስተኛው ክፍለ ዘመን የነበረ ዌስትሮስ የተባለ ምናባዊ አህጉር ላይ ነው። ጭብጡ ደግሞ በዌስትሮስ ምድር በሚገኙ 7 መንግስታት መካከል የሚደረግ የስልጣን ሽኩቻ ነው። ከፊልሙ የትኩረት ነጥቦች ውስጥ ዋናው የብረት ዙፋን ዘ ስትረግል ፎር አይረን ትሮን ነው። የታሪኩ መነሻም የዌስትሮስ ንጉስ ከሞተ በኋላ ታዋቂ የሆኑ የምናባዊ አህጉር ቤተሰቦች የሚያደርጉት ደም አፋሳሽ ጦርነት ነው። የዚህ የምናባዊ አህጉር ታሪክም በሶስት ዋና መስመሮች ላይ የተመሰረተ ነው። የዙፋን ሽኩቻ፣ የነጭ ተጓዦች ስጋትና የዳኒሪስ ታርጌን ጉዞ። ፊልሙም ውስጥ 3 ቤተሰቦች ያሉ ሲሆን ስማቸውም ሃውስ ስታርክ ወይም ስታርኮች፣ ሃውስ ላንሲስተር አሊያም ላንሲስተሮች እንዲሁም ሃውስ ታራግሬን በሌላ አጠራር ታራግሬኖች ይባላሉ። ፊልሙን ገለጥ ስናደርገው ያልተጠበቁ ኩነቶች፣ ውስብስብ ገጸ ባህሪያትና ከፍተኛ ወጪ የተደረገበት ዝግጅት እናገኛለን። የፊልሙን ርዝመትና ተቀባይነት ማወቅ የፈለገ በጠቅላላው 8 ሲዝኖችና 73 ክፍሎች ያሉት መሆኑን እንዲሁም 59 የኤሚ አዋርድ ሽልማቶችን በማሸነፍ በታሪክ ቀዳሚው ፊልም እንደሆነ ማየት የሚበቃ ይመስለኛል። ታዲያ እዚህ ፊልም ላይ ፖለቲካዊ ሴራ፣ ክህደትና በቀል ትልቅ ቦታ አላቸው። በዚያን ዘመን ለወንድ ሻሞላ መታጠቅ፣ ለሴት ደግሞ ውብ መሆን አርነት ያወጣል። አስገራሚው ነገር በዚህ አስቸጋሪ ዘመን ላይ ነበር ትሬን ላንሲስተር የተባለ ድንቅ ሰው የተወለደው። ጭራቁ ሰው ዘኤምፕና ግማሹ ሰው ዘሃፍማን እያሉ የሚጠሩት ነበር። የትሬን ላንሲስተር እህት የግዛቱ ውብ ሴት ነበረችና ንጉስ አገባች። ወንድሙ ደግሞ ወደር የማይገኝለት ባለጎራዴ ስለነበር የንጉሱ ጠባቂ ለመሆን በቃ። ታዲያ ትሬን ላንሲስተር የተባለ ድንቅ ሰው መሆን የሚችለው ነገር ቢኖር አሰላሳይ መሆን ብቻ ነበር። ትሬን ላንሲስተርም በንባብ የተሞረደ አእምሮን ይዞ የንጉሱ አማካሪ እስከመሆንም ደርሶ ነበር። እዚህ ጋር ታሪካችንን ወደኛ አገር ስናመጣው በኢህአዴግ ዘመን ስልጣን ከሞላ ጎደል ከደርግ ጋር በነበረው ጦርነት በረሃ ወርደው በተዋጉ ሰዎች የተያዘ ነበር። ጌታቸው ረዳ ግን የትጥቅ ትግሉ አካል አልነበረምና ጥሩ ስልጣን ይይዝ ዘንድ በንባብ የተሞረደ አእምሮ ያስፈልገው ነበር። የመቀሌ ዩኒቨርሲቲ የህግ መምህርነቱ፣ የዓለም አቀፍ እውቀቱና
ግንዛቤው በመንግስት ኮሙኒኬሽን ሚኒስትርነት እንዲሾምና እንዲያገለግል አድርጎታል። ጌታቸው ረዳ በሪዮት ሚዲያ ከቴዎድሮስ ጸጋዬ ጋር በአንድ ወቅት ባደረገው ቆይታ ካለፈው ጦርነት በግልህ የሚቆጭህ ምን ነገር አጣህ ተብሎ ሲጠየቅ መጽሐፎችን ማጣቴ በጣም ይቆጨኛል ብሎ መመለሱ ይታወሳል። ምናባዊ ትሬን ላንሲስተርም ጆን ስኖው ለተባለ ጓደኛው አእምሮ መጽሐፍት ያስፈልጉታል። ሰይፍ ስለት እንደሚያስፈልገው ሁሉ አእምሮን ብልህ ሆኖ ለመቆየት ንባብ ያስፈልገዋል ብሎ የንባብን ትርጉም ተናግሯል። እኒህ ሆን ተብለው እንዲመሳሰሉ ተደርገው የተፈጠሩ የሚመስሉ ማንነቶች ተጫዋችነታቸውም ያመሳስላቸዋል። የቲረን የመጠጥና የሴት ፍቅር ጌታቸው ረዳ ካሳይ ላይ ማለ ወይስ የለም የሚለውን ግላዊ ጥያቄን ተወውና ሌላ ተመሳስሎሽ እንፈልግ። አዎ እነዚህ ሁለት ሰዎች በጦርነት ወቅት ብረት ሳይዙ የጦርነቶች ፊት አውራሪ ሆነው ወጥተዋል። ከጦርነት መልስም ካመኗቸው ሰዎች ጋር ተጣልተው ጌታቸው ረዳ በአውሮፕላን ትሬን ላንሲስተር ደግሞ በመርከብ ተሰደዋል። በሄዱበት አዲስ ቦታም ለነገስታቱ አማካሪ ሆነው ተሾመዋል። በሁለት ዓመቱ የዋትና የፌዴራል መንግስቱ ጦርነት የዋት ልሳን የነበረው ጌታቸው ረዳ ከቢቢሲ እስከ አልጀዚራ ከሲኤንኤን እስከ ሲጂቲኤን ይድነቃችሁ ብሎ ከሃርድ ቶከሩ ከስቴፈን ሐሰን ጋር ተሟግቶ የዓለም አቀፉን ማህበረሰብ በማጭበርበር ቀላል የማይባል ድጋፍ አግኝቶ እንደነበር የአሁኖቹ አለቆቹ ሳይቀር የመሰከሩት ሀቅ ነው። ትሬን ላንሲስተርም በብላክ ዋተር ጦርነት ላይ የንግስናውን መንበር ለመቆጣጠር የመጡ ጦረኞችን ንጉስ ጀፍሪ ሸሽቶ እናቱ ጉያ በተደበቀ ጊዜና ሰራዊቱ ተስፋ በቆረጠ ወቅት አነቃቅቶ አሸንፏል። በብልህ ስትራቴጂም የንጉሱን መንበር ሲታደግ ታይቷል። ታዲያ ከጦርነት መልስ እስኪቆስል የተዋጋው ትሬን በቤተሰቦቹ ከመገፋት አልፎ ንጉሱን በመግደል ሙከራ ወንጀል ተከሶ ሞት ተፈረደበት። የሞት ፍርዱ የሚፈጸምበት አንድ ቀን ሲቀረው ወዳጆቹ አስመልጠው ወደ ሌላ ንጉስ ልከውታል። አንገቱ ከመቀላትም ተርፏል። ጌታቸው ረዳም ከሁለት ዓመቱ ጦርነት መልስ የጊዜያዊ መንግስቱ ፕሬዝዳንት መሆን ቢችልም ከነባሮቹ የዋት አመራሮች ጋር ተግባብቶ ሊሰራ አልቻለም። በአጭሩ ዘይትና ውሃ ሆነ። የትግራይ ጦርም ከነጌታቸው ረዳ በተቃራኒ መቆሙን በይፋ ገለጸ። በኋላም ቢሮዎቹን በመፈንቅለ መንግስት ተቀማ። በስተመጨረሻ በአውሮፕላን ወደ አዲስ አበባ ተሰደደ። ጌታቸው ረዳም ልክ እንደ ትሬን ሁሉ ሞት ተደግሶለት እንደነበር ይናገራል። ትሬን እየጠነከረች ወደመጣችውና ዓለምን ለማስገበር ተነስቻለሁ ወደምትለው ንግስት ዘንዳ አመራ። ፈጣን አንጎሉን ያስተዋለችው ንግስቷ አማካሪዋ አድርጋ ሾመችው። እንዳጋጣሚ ሆኖ የመጨረሻ ግቧ የትሬን ቤተሰቦች የተቀመጡበትን ዙፋን መቆጣጠር ነበር። ይህች ንግስት ግን አማካሪ ትመድብ እንጂ የምትሰማ አልነበረችም። በዚህ ምክንያት ትሬን ሊያስቆማት አልቻለም ነበር። በስተመጨረሻ ትሬን እንዲወድም የማይፈልገውን የንጉሱን መቀመጫ ሙሉ በሙሉ አወደመችው። በዚህ የተበሳጨው ትሬን የአማካሪነት ኒሻኑን አይኗ እያየ ወረወረው። ጌታቸው ረዳንም ወደ አዲስ አበባ ሲሄድ በጦርነቱ ወቅት ድንክ ከሃዲ ሌላም ብዙ ነገር እያለ ሲሰድባቸው የነበሩት ጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው ሾሙት። እንዳጋጣሚ ደግሞ በኢትዮጵያና ኤርትራ መካከል የጦርነቱ ውጥረት ያለበት ወቅት ነው። የአማካሪነት ስልጣንን ከስልጣን ገለል የተደረጉ ግን ከጥቅማ ጥቅም እንዳይርቁ የሚፈልጓቸውን ሰዎች እንደማቆየት ይጠቀሙታል እየተባሉ የሚታሙት ጠቅላይ ሚኒስትር አብይ አህመድ የጌታቸው ረዳን ምክር ሰምተው ከአውዳሚው ጦርነት ይታቀባሉ ወይስ አይታቀቡም የሚለውን ጊዜ የሚፈታውን ቆቅልሽ ሆኖ እናገኘዋለን። በመጨረሻ የትሬን ላንሲስተር የቀድሞ ቤት ኪንግስ ላንዲንግ እንደነደደችው ሁሉ የጌታቸው ረዳ የቀድሞ ቤት የሆነችው ትግራይም ትነዳለች ወይስ ትተርፋለች የሚለውን የዚህ ትውልድ ጥያቄ እየኖርን የምናየው ይሆናል። ወሎየው ሳኒታይዘር፣ ብልጡ ፖለቲከኛ፣ ተጫዋቹ፣ የመጽሐፍ ቀበኛው በየሄደበት ሁሉ አነጋጋሪ ትውስታዎችን ማስቀመጥ የማይሳነው በመጨረሻ ልክ እንደ ትሬን ላንሲስተር የሹመት ኒሻኑን ወርውሮ ክብሩን ጠብቆ የፖለቲካ ህይወቱን ያጠናቅቃል ወይስ የጦርነቱ አካል ሆኖ ለመጨረሻ ጊዜ የፖለቲካ ሞቱን ይሞታል የሚለውን አጣብቂኝም እንድናየው ለኛም ለናንተም እድሜ ተመኝተናል። አበቃን። ሰላም ይስጥልን።